የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ወደ ግብጽ የሚያደርጉት ተደጋጋሚ ጉዞ በሁለቱ ሀገራት መካከል ካለው ዲፕሎማሲያዊ ግንኙነት ባለፈ በኢትዮጵያ ላይ ያነጣጠረ ስትራቴጂካዊ ሴራ አካል እንደሆነ በተደጋጋሚ ይገለጻል። ይህ የኤርትራና የግብጽ የሴራ ጋብቻ በዝርዝር በትንታኔያችን የምንመለከተው ጉዳይ ነው። የኦሮሚያ ክልል ለሃይማኖትና ማህበራዊ ተቋማት የመሬት ይዞታ መመሪያ አወጣ ተብሏል። መመሪያው በውስጡ ካካተታቸውና ህጋዊ የይዞታ ማረጋገጫ ሰነድ እንዲሰጣቸው ቢሮ ከወሰኑ የከተማ መሬቶች መካከል ለጋራ ጥቅም የሚውሉና እንደ ጥምቀት፣ ዋቄፈና እንዲሁም ኢሬቻን የመሳሰሉ ሃይማኖታዊና ባህላዊ ይዘት ያላቸው ህዝባዊ የአደባባይ በዓላት የሚከበሩባቸው መሬቶች ይገኙበታል ተብሏል። ይህንንም በመረጃ ቅኝታችን ወደ እናንተ የምናደርስ ይሆናል። ጤና ይስጥልን፣ እንዴት አላችሁ ውድ የሸገር ታይምስ ቤተሰቦች? ቀደም ሲል በአርዕስተ ዜና ያነሳናቸውን ዋና ዋና ጉዳዮችን በዝርዝር እናስደምጣችኋለን። እንደተለመደው እየሰማችሁን አብራችሁን ቆዩ የአክብሮት ግብዣችን ነው። ወደ ቀዳሚው ጉዳያችን እናምራ። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ወደ ግብጽ የሚያደርጉት ተደጋጋሚ ጉዞ በሁለቱ ሀገራት መካከል ካለው ዲፕሎማሲያዊ ግንኙነት ባለፈ በኢትዮጵያ ላይ ያነጣጠረ ስትራቴጂካዊ ሴራ አካል እንደሆነ ጭምር የሚገልጹ አካላት ቀላል አይደሉም። የኤርትራው ፕሬዝዳንት ከቀይ ባህር ጸጥታ ጋር በተያያዘ በቀጠናው ውጥረት በነገሰበት ወቅት ወደ ግብጽ አምርተዋል። ኢሳያስ በትላንትናው ዕለት የ3 ቀናት የስራ ጉብኝት ለማድረግ ካይሮ ገብተዋል። ፕሬዝዳንቱ ከግብጽ አቻቸው አብዱልፈታህ አልሲሲ ጋር በሁለትዮሽ ትብብር ቀጠናዊ ጸጥታ እንዲሁም በአፍሪካ ቀንድና በመካከለኛው ምስራቅ ወቅታዊ ሁኔታዎች ላይ ይመክራሉ ተብሎ ይጠበቃል። የኤርትራ መረጃ ሚኒስትር የማነ ገብረ መስቀል ሁለቱ መሪዎች የኢኮኖሚ ትብብርንና ሌሎች ዘርፎችን ጨምሮ ሰፊ የሁለትዮሽ ግንኙነቶችን ማጠናከር በሚቻልባቸው መንገዶች ላይ ይወያያሉ ሲሉ አስታውቀዋል። ውይይቱም በአፍሪካ ቀንድ፣ በቀይ ባህር ጸጥታና በሰፊው የመካከለኛ ምስራቅ ቀጠና ላይ ባሉ ጉዳዮች ላይም ትኩረት ያደርጋል ብለዋል። በፕሬዝዳንት ኢሳያስ የሚመራው የኤርትራ ከፍተኛ ልዑክ ውስጥ የውጭ ጉዳይ ሚኒስትሩ ኦስማን ሳልህ ተካተዋል። ይህ ጉብኝት እየተካሄደ ያለውም በአፍሪካ ቀንድና በቀይ ባህር መተላለፊያ ላይ የጸጥታና የጂኦፖለቲካዊ ሁኔታዎች ጋር ተያይዞ በኢትዮጵያ በግብጽና በኤርትራ መካከል ቀጠናዊ ውጥረት በበረታበት ወቅት ነው። ባሳለፍነው ግንቦት ወር ላይ ኢትዮጵያ የባህር በር የማግኘት ፍላጎቷን ይፋ ካደረገችበት ጊዜ ጀምሮ ግብጽ ከበባ የሚመስሉ ድርጊቶችን ይበልጥ በማጠናከር በኢትዮጵያ ላይ የትንኮሳ ስትራቴጂ እየተከተለች ነው ስትል ከሳለች። ክሱ የተሰነዘረው የግብጽ ባለስልጣናት የኢትዮጵያን የባህር በር የማግኘት ምኞትን በነቀፉበትና ቀጠናዊ መረጋጋትን ሊያናጉ በሚችሉ እርምጃዎች ላይ ባስጠነቀቁበት ወቅት ነው። በወቅቱ የውጭ ጉዳይ ሚኒስትር ቃል አቀባይ አምባሳደር ነቢያት ጌታቸው አዲስ አበባ ዓላማዋን በሰላማዊና በዲፕሎማሲያዊ መንገድ ለማሳካት እንደምትቀጥል አጽንኦት ሰጥተዋል። በተመሳሳይ ወር ላይ የኢትዮጵያ መከላከያ ሰራዊት ለዲፕሎማቲክ ማህበረሰቡ አባላት ስለ ጽምዶ ኢኒሼቲቭ ገለጻ ማድረጉን አስታውቆ ወታደራዊ ባለስልጣናት ቀጠናዊ የጸጥታ ስጋቶችን ኤርትራን ጨምሮ ከጎረቤት ሀገራት ጋር ከተያያዙ ሁኔታዎች ጋር አያይዘውታል። ይህ አስተያየት የተሰጠው የግብጽ የውጭ ጉዳይ ሚኒስትር ባደር አብደላቲና የትራንስፖርት ሚኒስትር ካሚል አልዘዋሪ ወደ አስመራ ተጉዘው ከኤርትራው ፕሬዝዳንት ኢሳያስ አፈወርቂ ጋር መወያየታቸውን ተከትሎ ነው። በጉብኝቱ ወቅት ግብጽና ኤርትራ የባህር ትራንስፖርትና የቀይ ባህር ወደቦች ትስስር ስምምነትን መፈራረማቸው አይዘነጋም። ስምምነቱን ተከትሎም ካይሮና አስመራ የቀይ ባህር አስተዳደርና ደህንነት ጉዳይ ከቀይ ባህር ጋር በሚዋሰኑ ሀገራት ብቻ የሚወሰን መሆኑን በድጋሚ ሲገልጹ ተስተውሏል። ይህም በቀጠናው ከፍተኛ ህዝብ ቁጥር ያላትን ሀገር ወደብ አልባ በማድረግ በዲፕሎማሲያዊ መንገድ ለማግለል የሚደረግ ጥረት ተደርጎ በኢትዮጵያ በኩል ታይቷል። የአሁኑ የፕሬዝዳንት ኢሳያስ ጉብኝት በካይሮና በአስመራ መካከል እያደገ የመጣውን የኢኮኖሚና የፖለቲካ ግንኙነትን ተከትሎ የመጣ ነው ተብሏል። ባለፈው ሚያዝያ ወር በኢኮኖሚ ጉዳዮች ኃላፊው ሀጎስ ገብረ ህይወትና በንግድና ኢንዱስትሪ ሚኒስትሩ ነስረዲን ሳሊህ የተመራ ከፍተኛ የኤርትራ ልዑክ በካይሮ ከግብጽ ባለስልጣናት ጋራም በንግድ በኢንቨስትመንትና በሰፊው የኢኮኖሚ ግንኙነት ላይ ሰፊ ውይይት አካሂዶ ነበር። የኤርትራ ባለስልጣናት ስብሰባዎቹን የሁለትዮሽ ግንኙነቶችን ለማጠናከር እየተደረጉ ያሉ ቀጣይነት ያላቸው ጥረቶች አካል አድርገው ገልጸዋቸዋል። በግብጽና በኤርትራ መካከል ያለው ግንኙነት በቀይ ባህር ጸጥታና በቀጠናዊ ጂኦፖለቲካዊ ሽግግሮች ላይ ባላቸው የጋራ ስጋት ምክንያት በቅርብ ዓመታት ውስጥ እየጠነከረ መጥቷል። ባለፈው ዓመት ጥቅምት ወር በካይሮ በተካሄደው ከፍተኛ ደረጃ ውይይት ፕሬዝዳንት አልሲሲና ፕሬዝዳንት ኢሳያስ በአፍሪካ ቀንድ ስላለው ሁኔታና ስለ ቀይ ባህር መተላለፊያ ስትራቴጂያዊ አስፈላጊነት ተወያይተዋል። በስብሰባው ወቅት ግብጽ
ግብጽ ለኤርትራ ሉዓላዊነትና ለግዛት አንድነት ያላትን ድጋፍ በድጋሚ ያረጋገጠች ሲሆን ይህም ታዛቢዎች በሁለቱ ሀገራት መካከል እያደገ የመጣ የፖለቲካ ትስስር መሆኑን ገልጸውታል። የፕሬዝዳንት ኢሳያስ የአሁኑ የካይሮ ውይይት ውጤት በአዲስ አበባ በኩል ጥብቅ ክትትል ይደረግበታል ተብሎ ይጠበቃል። የኢትዮጵያ ባለስልጣናት ቀጠናዊ ዲፕሎማሲያዊና የጸጥታ ትስስሮችን ከኢትዮጵያ የባህር በር ፍላጎትና በአፍሪካ ቀንድ እየተሻሻለ ከመጣው የጸጥታ ሁኔታ አንጻር ይመለከቱታል። የግብጽና የኤርትራ ግንኙነት መሰረቱ የሁለትዮሽ ልማት ሳይሆን ኢትዮጵያን የመቆጣጠር የጋራ ፍላጎት እንደሆነ የሚገልጹም ቀላል አይደሉም። ጉዳዩንም የግብጽና የኤርትራ የሴራ ጋብቻ በኢትዮጵያ ላይ ይሉታል። የነገሩን ታሪካዊ ዳራ በማንሳት ጭምር በቀጠናው ጉዳዮች ላይ ትኩረታቸውን ያደረጉ የፖለቲካ ተንታኞች ግብጽ ገና ኤርትራ የኢትዮጵያ አካል በነበረችበት ወቅት የኤርትራ ተገንጣይ ተዋጊዎችን ስታሰለጥንና ስትረዳ የነበረው ለኤርትራ ሕዝብ አዝና ሳይሆን ኢትዮጵያ የአባይን ውሃ እንዳትነካ በሰሜን በኩል የቤት ስራ ለመስጠት ወይንም ፕሮክሲ ዋር ነበር ይላሉ። ኤርትራ ከተገነጠለች በኋላም ግብጽ ለአስመራ የምታደርገው ድጋፍ አልቆመም። ፕሬዝዳንት ኢሳያስም የኢትዮጵያን አቅም ለማዳከም ሁልጊዜም ግብጽን እንደ ስትራቴጂካዊ አጋር ሲጠቀሙባት ኖረዋል፣ እየተጠቀሙባትም ነው። ሌላኛው የኢሳያስን ጉዞ ትኩረት እንዲስብ የሚያደርገው ነጥብ ጽምዶ የተሰኘው ጥምረትና ከግብጽና ኤርትራ በተጨማሪ ሱዳንም የዚህ ጥምረት አካል ናት መባሉ ነው። ጽምዶ የሚለው ቃል በቀጠናው አዲስ አሰላለፎችን ለመግለጽ የሚነሳ ነው። ይህ ጥምረት በዋናነት ካይሮ፣ አስመራም፣ ፖርት ሱዳን ወይንም የሱዳን ጦርን ከውጪ እንዲሁም ህወሓትን፣ ፋኖን፣ ኦነሰ ወይም ኦነግ ሸኔንና የኦብነግ የቀድሞ አመራሮችን ደግሞ ከሀገር ውስጥ የሚያስተሳስር ነው። በሱዳን በአሁኑ ወቅት በጀነራል አልቡርሃን የሚመራው የሱዳን ጦር ወይም ኤስኤፍ ከግብጽ ጋር ጥብቅ ቁርኝት አለው። ግብጽ በሱዳን በኩል በኢትዮጵያ ላይ ጫና ለማሳደር ትፈልጋለች። ኢሳያስ አፈወርቂ ደግሞ በሱዳን ግጭት ውስጥ የራሳቸውን ፍላጎት ለማስከበርና የኢትዮጵያን ተጽዕኖ ለመቀነስ ከካይሮና ከፖርት ሱዳን ጋር ይመካከራሉ። በሀገር ውስጥ መንግስትን ለመጣል ከሚንቀሳቀሱ ታጣቂዎችና ፖለቲከኞች ጋርም እጅና ጓንት ሆነው እየሰሩ ነው። ሱዳን በአሁኑ ወቅት ለሁለት የተከፈለች ሀገር ናት። ጄኔራል አልቡርሃን በኢትዮጵያ ላይ ጠንካራ አቋም እንዲይዝ ግብጽ የዲፕሎማሲና የመሳሪያ ድጋፍ ታደርጋለች። ኤርትራ ደግሞ የሱዳን ምስራቃዊ ግዛት ወይንም ፖርት ሱዳን አካባቢ ከኢትዮጵያ ተጽዕኖ ነጻ ሆኖም በእነሱ ቁጥጥር ስር እንዲቆይ ትፈልጋለች። የዚህ ጽምዶ ዋና ዓላማ ኢትዮጵያን ከበው መያዝ ወይንም ኮንቴይንመንት ስትራቴጂ ነው። ግብጽ ከሰሜን ሱዳንን ከምስራቅ ኤርትራና ሶማሊያን በመጠቀም ከበባ በመፈጸም ኢትዮጵያ ቀይ ባህር ላይ ምንም አይነት ድርሻም ሆነ ሚና እንዳይኖራት ለማድረግ እንዲሁም በአባይ ውሃ ላይ አሁንም ተስፋ ያልቆረጠች በመሆኑ አዲስ አበባ ያላትን ተሰሚነት ለመቀነስ ትሰራለች። ጽምዶ በሚባለው እንቅስቃሴ በኩል በኢትዮጵያ ሉዓላዊነት ላይ የሚቃጣ ስጋት ቢኖር ስለሚወሰደው እርምጃ ሀገር ውስጥ ለሚገኙ ዲፕሎማቲክ ማህበረሰብ ማሳወቁን ይፋ ያደረገው የኢትዮጵያ መከላከያ ሰራዊት በበኩሉ ማስጠንቀቂያ እየሰጠ ይገኛል። የመከላከያ የውጭ ግንኙነትና ወታደራዊ ትብብር ዳይሬክተር ይህንን እንቅስቃሴ ወደ መሬት እናወርዳለን ብለው ሰንዘር እንቅስቃሴ የሚያደርጉ አካላት ይጠንቀቁ ማለታቸው አይዘነጋም። ዳይሬክተሩ ሜጀር ጀነራል ተሾመ ገመቹም ጽምዶ በሚለው ስያሜ በህወሓት አመራሮችና በኤርትራ መካከል ይደረጋል ስለሚባለው እንቅስቃሴ ሲናገሩ ጸረ ሉዓላዊነት በማለት ጠርተውታል። አክለውም ጫንቃቸውን ለፈርዖን ቀንበር በሰጡ የኢትዮጵያ አካላትና አካባቢው ላይ ባሉት ስብስብ የተፈጠረ ነው ብለዋል። ከዚህ ሀሳብ ጋር የሚያያዝ ጉዳይ ነገ ትልቅ እርምጃ የሚያስወስድ ጉዳይ ቢነሳ የማንንም ፍቃድ መጠየቅ እንኳ ባያስፈልግ ወዳጆቻችን፣ አብረውን የሚሰሩ ሰዎች፣ የውጭ ሰዎች ይሄን ሀሳብ እንዲገነዘቡ ማድረግ ተገቢ ነው ሲሉም ነበር ያብራሩት። ሜጀር ጀነራል ተሾመ የውጭ ጉዳይ ሚኒስቴርም በዚሁ ጉዳይ ላይ ተመሳሳይ ስራ ያከናውናል የሚል እምነት እንዳላቸውም አክለዋል። በጽምዶ እንቅስቃሴ የሚሳተፉ አካላት ሀሳባቸውን ተግባራዊ ለማድረግ የሚንቀሳቀሱ ከሆነ እንደ ሉዓላዊ ሀገር ይህ ተቋም ደግሞ በመንግስት ግዳጅ እንደተሰጠው ኃላፊነት እንደተሰጠው የኢትዮጵያ ሉዓላዊነት ለማስጠበቅ ስራ እንደሚሰራ አካል ሰም በእሳት እንደሚቀልጥ ይቀልጣሉ ብለን ነው የምናስበው የምናምነው ሲሉ ነበር ያስጠነቀቁት። በ2010 የሰላም ስምምነት የማይነጣጠሉ መስሎ የነበሩት አዲስ አበባና አስመራ ዛሬ ወደ ቀዝቃዛ ጦርነት ተመልሰዋል የሚሉ የቀጠናው ተንታኞች ለዚህ ደግሞ ሶስት ዋና ዋና ምክንያቶችን ይጠቅሳሉ። የፕሪቶሪያው ስምምነት፣ የኢትዮጵያ የባህር በር ጥያቄና የስትራቴጂካዊ የበላይነት ሽኩቻ የሚሉት ዋና ዋናዎቹ ናቸው። ኤርትራ ህወሓት ሙሉ በሙሉ ሳይደመሰስ ጦርነቱ በስምምነት አለቀ በሚል የፕሪቶሪያውን ስምምነት አልወደደችውም። ይህ በኢሳያስና በአብይ መካከል የመጀመሪያው
ስንጥቃትን እንደፈጠረ ነው የሚነገረው። የባህር በርን በተመለከተ ደግሞ ጠቅላይ ሚኒስትር አብይ አህመድ ቀይ ባህር የህልውናችን ጉዳይ ነው ብለው መነሳታቸው አስመራን ክፉኛ ያስደነገጠ ነበር። ኤርትራ የባህር በር ማግኘት ፍላጎት የሉዓላዊነቱ ወረራ ነው በሚል የኢትዮጵያን ፍላጎት አጣጥላለች። ጉዳዩን ከስትራቴጂካዊ በላይነት ሽኩቻ አንጻር ስንመለከተው ደግሞ ኢሳያስ አፈወርቂ ኢትዮጵያን እንደ ቀጠናው የበላይ ኃይል ማየት አይፈልጉም። ኢትዮጵያ ስትዳከም ኤርትራ በቀጠናው ሚዛን ጠባቂ ወይም ፓወር ብሮከር ትሆናለች ብለው ያምናሉ። ስለሆነም አዲስ አበባና አስመራ ከበድ ወዳለ የቀዝቃዛው ጦርነት ውስጥ የገቡ ሲሆን ወደ ይፋዊ ጦርነት ይገቡ ይሆን የሚል ስጋትም በተለይም ከቅርብ ጊዜ ወዲህ እያየለ መጥቷል። ግብጽ በበኩሏም በህዳሴ ግድብ ድርድር ውጤት ማጣት ተስፋ በመቁረጧ አሁን ፊቷን ቀጥተኛ ወዳልሆነ ጫና አዞራለች። ኢትዮጵያ ከሶማሊላንድ ጋር የተፈራረመችውን ስምምነት ተከትሎ ግብጽ ወደ ሞቃዲሾ ጦር ለመላክና ስምምነት ለመፈራረም መሯሯጧ ይታወሳል። ኢሳያስ አፈወርቂ በዚህ ሂደት ውስጥ የአመቻችነት ሚናን ሲጫወቱ እንደቆዩ ይነገራል። ግብጽ በኤርትራና በሱዳን ድንበር በኩል የኢትዮጵያን ሰላም የሚያውኩ የታጠቁ ኃይሎችን የመደገፍ ታሪካዊ ልምድ አላት። የኢሳያስ ወደ ካይሮ መሄድ እነዚህን ሴራዎች የማረጋገጥና ስንቅ የማደራጀት ስራ ሊሆን ይችላል ተብሎ ይገመታል። ሁለቱም ሀገራት ካይሮና አስመራ የእጅ አዙር ጦርነት ወይም ፕሮክሲ ዋር በማካሄድ በኢትዮጵያ የውስጥ ጉዳይ መፈትፈታቸው የተለመደ መሆኑ እዚህ ላይ ይጠቀሳል። ቀይ ባህርም ሌላኛው የግብጽ መጫወቻ ካርድ ነው። ቀይ ባህር የዓለም የንግድ መስመር ብቻ ሳይሆን የሀያላን ሀገራት ፍልሚያ ሜዳ ነው። ኤርትራና ግብጽ ኢትዮጵያ በቀይ ባህር ላይ ወታደራዊ ኃይል እንዲኖራት አይፈልጉም። ኤርትራ የባህር ዳርቻዋን እንደ ፖለቲካዊ መጠቀሚያ ስለምታየው ኢትዮጵያ የራሷ በር ካላት ያላት ተሰሚነት ይሞታልና አስመራ እንቅልፏን አትተኛም። የፕሬዝዳንት ኢሳያስ የካይሮ ጉዞ በቀላሉ የሚታይ የጎረቤት ሀገር ጉብኝት አይደለም። ይልቁንም ኢትዮጵያን በቀይ ባህርና በአባይ ጉዳይ ላይ አጣብቂኝ ውስጥ ለመክተት የታለመ የዲፕሎማሲ ከበባ አካል ነው የሚሉ ቀላል አይደሉም። በአጠቃላይ የምስራቅ አፍሪካ ፖለቲካ ከግጭት አስተዳደር ወደ ህልውና ትንቅንቅ ተሸጋግሯል የሚሉ ተንታኞች የኢሳያስና የአልሲሲ ስብሰባ ውጤት በቀጣዮቹ ወራት በሱዳን ድንበርና በሶማሊያ ሰማይ ስር በሚታዩ ኩነቶችም ጭምር የሚመዘን ይሆናል ይላሉ። ኢትዮጵያ በዚህ የጥቅም ውቅያኖስ ውስጥ ታዲያ ዋናተኛ በመሆን የራሷን ሚና ካልተወጣች የመስመጥ አደጋው አሁንም ከፊቷ ተጋርጦ ይገኛል ሲሉ ተንታኞቹ ያስጠነቅቃሉ። ወደ ሌላኛው ጉዳያችን አመራን። የኦሮሚያ ክልል ለሃይማኖትና ማህበራዊ ተቋማት የመሬት ይዞታ መመሪያ ወጣ ተብሏል። የኦሮሚያ ክልል መሬት ቢሮ ለተለያዩ ሃይማኖታዊ፣ ማህበራዊ እንዲሁም ኢኮኖሚያዊ አገልግሎቶች የሚውሉና ህጋዊ የባለቤትነት የይዞታ ማረጋገጫ ሰነድ ወይንም ካርታና ፕላን ለሌላቸው የከተማ መሬቶች የህጋዊነት ማረጋገጫ ሰነድ ሊሰጥ መሆኑን የዘገበው ዋዜማ ራዲዮ ነው። የክልሉ መሬት ቢሮ ለ23ቱ ከተማ አስተዳደሮችና ለ21ዱ የዞን የመሬት መምሪያዎች ስራ ላይ እንዲውል አጽድቆ የላከውን የአፈጻጸም መመሪያን ተመልክቻለሁ የሚለው ዘገባው መመሪያው በውስጡ ካካተታቸውና ህጋዊ የይዞታ ማረጋገጫ ሰነድ እንዲሰጣቸው በቢሮ ከወሰነው የከተማ መሬቶች መካከል ለጋራ ጥቅም የሚውሉና እንደ ጥምቀት፣ ዋቄፈና እንዲሁም ኢሬቻን የመሳሰሉ ሃይማኖታዊና ባህላዊ ይዘት ያላቸው ህዝባዊ የአደባባይ በዓላት የሚከበሩባቸው መሬቶች ይገኙበታል ብሏል። በተጨማሪም የአትክልትና ፍራፍሬ ምርት፣ የእንስሳት ማደለቢያና እርባታ በወጣቶች፣ በሴቶች፣ በመምህራን፣ በከተማ ነዋሪዎች እንዲሁም በሌሎች ሰዎች ተይዘው ያሉ የህብረት ስራ ማህበራት ህጋዊ የባለቤትነት ማረጋገጫ ሰነድ ከሚሰጣቸው መካከል መሆናቸውን አክሏል። እነዚህ አካላት ህጋዊ የባለቤትነት ማረጋገጫ ሰነድ የሚሰጣቸው የክልሉ መንግስት ያስቀመጠውን መስፈርት ካሟሉ ብቻ ነው ሲል መመሪያው ደንግጓል። ከመስፈርቶቹ መካከል መሬቱ የክልሉ መንግስት የከተማ መሬት ሊዝ አዋጅን ካጸደቀበት ከጥር 24 2005 በፊት አገልግሎት ሲሰጥ ከነበረ፣ መሬቱም ቋሚ ንብረት በላዩ ላይ ካለ ወይንም አሁን ላይ ሙሉ ለሙሉ አገልግሎት እየሰጠ መሆኑ ከተረጋገጠ፣ መሬቱን ለማስተዳደር ህጋዊ ፈቃድ ያለው ወይም ኃላፊነት መውሰድ የሚችል አካል ካለ እንዲሁም ከከተማ ፕላን ጋር የሚጣጣም ከሆነ ብቻ ህጋዊ የባለቤትነት ማረጋገጫ ሰነድ ይሰጠዋል ሲል መመሪያው ያዛል። በተጨማሪም ከ2001 ዓ.ም በፊት በተለያዩ ዓመታት ቢያንስ 3 ጊዜ የከተማ የቤት ግብርና የመሬት ኪራይ የተከፈለበት ደረሰኝ ማቅረብ የሚችል፣ ከ2001 ዓ.ም በፊት በተለያዩ ዓመታት ቢያንስ 3 ጊዜ እንደ ስልክ፣ መብራትና ውሃን የመሳሰሉ የመሰረተ ልማት የክፍያ ቢል ወይንም ደረሰኝ ማቅረብ የሚችል ሰነዱ ይሰጠዋል ሲል በመመሪያው ላይ ሰፍሯል። የይዞታው ስፋት መሬቱ እየሰጠ ካሉ አገልግሎት አንጻር ሲታይ ከፍተኛ ከሆነና የመሬት ብክነት እያስከተለ መሆኑ ከተረጋገጠ መሬቱ ተለክቶ የሚተርፈው መሬት ለሌላ አገልግሎት እንዲውል እንደሚደረግ ዋዜማ ራዲዮ ተመለከትኩት ያለው መመሪያ ደንግጓል። መመሪያው ህጋዊ የባለቤትነት ማረጋገጫ ሰነድ የሌላቸው ለትርፍ ያልተቋቋሙ ድርጅቶችና የሲቪክ ማህበራት የሚስተናገዱበትን መንገድ የዘረዘረ ሲሆን መስፈርቱን አሟልተው የተገኙ ድርጅቶች የባለቤትነት ማረጋገጫ ሰነዱ የእነዚሁ ለትርፍ ያልተቋቋሙ ተቋማት ጉዳይ በሚመለከተው መንግስታዊ ተቋም በኩል ተላልፎ እንደሚሰጥ መመሪያው
ያካትታል። መመሪያው የይዞታ ማረጋገጫ ሰነድ የሌላቸው የሃይማኖት ተቋማት ህጋዊ ሰነድ የሚያገኙበትን መንገድ የሚያስቀምጥ ሲሆን የሃይማኖት ተቋሙ ህጋዊ ሰውነት ያለው ከሆነ፣ የታደሰ የምዝገባ ፍቃድ ያለው ከሆነ፣ መንፈሳዊ አገልግሎትም እየሰጠ ከሆነ፣ የሃይማኖቱ ተከታዮች ያሉት መሆኑ ከከተማ አስተዳደር ወይም ከቀበሌ መንግስት መዋቅር የድጋፍ ደብዳቤ አጽፎ ማቅረብ ከቻለ ህጋዊ ባለቤትነት ማረጋገጫ ሰነድ እንደሚያገኝ በመመሪያው ላይ ሰፍሯል። ውድ የሸገር ታይምስ ቤተሰቦች ለሰዓቱ የያዝነው የመረጃ ቅኝታችን ይህን ይመስል ነበር። ስለተከታተላችሁን ከልብ አመሰገንን። በያላችሁበት ሰናይ ጊዜን ተመኘን። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።